አንድ አረጋዊ አባት እንዲህ አለ። ፈተና ወደ ሰው ሲመጣ ብቻውን አይመጣም። ሰውየው እንዲዝልና እንዲማረር ከተለያዩ አቅጣጫዎች ተደራርቦ ይመጡበታል። ይህን ለማስረዳት አንድ ልብ የሚነካ ታሪክ ነገረን። አንድ ወንድም ነበር። ፈተና መጣበት። ነገር ግን ፈተናው ከውስጥ ብቻ አልነበረም። ወንድሞቹ ፊታቸውን አዞሩበት። መንገድ ላይ ሲያዩት ሰላም አይሉትም፣ ይሸሹታል። ረሃብ ጠበሰኝ ብሎ ምግብ ቢለምን የሚሰጠው አጣ። ከባድ ስራ ሰርቶ ሲመለስ ሁሉም በአንድነት ማዕድ ሲቀመጡ እርሱ ግን ማንም ና ብላ አላለው። ብቻውን በባዶ ሆድ በዛች ጠባብ ባት ውስጥ ተቀምጦ ነበር። በአንተ ላይ ሲደርስ ያውቃል? ሰው ሁሉ ሲጠላ የለፋህበት ነገር ባዶ ሲሆን ይህ ወንድም ግን ምን አደረገ? አላማረረም። ጌታ ሆይ ስለ ሁሉ አመሰግንሃለሁ። ይህንን ትዕግስቱን እግዚአብሔር አየ። ያን ጊዜ ድንገት በሩ ተንኳኳ። ሲከፈት አንድ ከግብጽ የመጣ እንግዳ በግመል ሙሉ ዳቦ ጭኖ ደጃፉ ላይ ቆሟል። ያን ጊዜ ያ ወንድም አለቀሰ፣ እንዲህም አለ፣ ጌታ ሆይ ለካስ ገና አልተጋደልኩም። ስለ ስምህ ስል ትንሽ መከራ እንኳን ለመቀበል አልበቃውም ማለት ነው? ገና መከራው ሲጀምር አጽናናኸኝ እኮ። አየህ ወዳጄ፣ ፈተናው ሲያልፍ እነዚያ የጠሉ ሰዎች ተመልሰው ወደዱት። ትዕግስት መራራ ናት፣ ፍሬዋ ግን ይጣፍጣል። አንዳንዴ ደግሞ ለምን እለፋለሁ የሚል ሐሳብ ይመጣብናል። አንድ አረጋዊ አባት ውሃ ካለበት ቦታ 12 ማይል ያህል ርቆ ይኖር ነበር። ውሃ ለመቅዳት በሄደ ቁጥር ይደክመዋል። ፀሐዩ ያቃጥለዋል። አንድ ቀን እንዲህ አሰበ፣ ይህ ሁሉ ድካም ምን ይጠቅመኛል? ለምን ውሃው ጋር ቀረብ ብዬ አልኖርም? ይህን እያሰበ ሲል ድንገት ወደ ኋላው ዞር ሲል አንድ ሰው አየ። ይህ ሰው አብሮት እየሄደ የእግሩን እርምጃ ይቆጥራል። አንተ ማን ነህ? አለው አባታችን። እርሱም መለሰ፣ እኔ የጌታ መልአክ ነኝ። እግዚአብሔር ልኮኝ ነው። የምትራመደውን እርምጃ ሁሉ እየቆጠርኩ ለድካም ዋጋ እንድሰጥህ ታዝዣለሁ። ስማ ወንድሜ፣ ስሚ እህቴ፣ የደከምሽው ድካም፣ ያፈሰስሽው ላብ፣ የተራመድከው እርምጃ አንዱ መሬት ላይ አልወደቀም። መልአኩ እየቆጠረ ነው። ይህም አባት ውሃው ጋር ቀርባለሁ ማለቱን ተወና 5 ማይል ርቆ ወደ በረሃው ገባ። ምክንያቱም ድካሙ ለክብር ነውና። ብዙ ሰዎች መንፈሳዊ ጉዞ ይጀምራሉ፣ ግን ይቆማሉ። ለምን? አንድ አባት ድንቅ ምሳሌ ሰጡ። ጥንቸል የሚያባርሩ ውሾችን ተመልከቱ። አንዱ ውሻ ጥንቸሉን በዓይኑ አይቶታል፣ ስለዚህ ይሮጣል። ሌሎቹ ውሾች ግን ያየውን ውሻ አይተው ይሮጣሉ፣ ጥንቸሉን አላዩትም። ትንሽ ሩጠው ይደክማቸዋል። ምን እያደረግን ነው ብለው ይቆማሉ። ያ ጥንቸሉን ያየው ውሻ ግን አይቆምም።
እሾህ ይውጋው፣ ድንጋይ ይምታው፣ ገደል ይሁን ግድ የለው ዓላማውን አይቷላ። አንተስ ክርስቶስን አይተህ ነው የምትከተለው ወይስ ሰዎችን? ሰዎችን አይተህ ከሆነ እነርሱ ሲቆሙ ትቆማለህ፣ እነርሱ ሲወድቁ ትወድቃለህ። ነገር ግን አይኖች የተሰቀለውን ክርስቶስን ካዩ ማንም ይቅር ማንም ይውደቅ፣ አንተ ግን እስከ መጨረሻው ትሮጣለህ። ዓላማ መስቀሉ ይሁን። ተስፋ መቁረጥ የሰይጣን የመጨረሻው ጦር ነው። አንድ ወንድም በፈተና ወደቀ። መንፈሳዊ ህይወቱን አቆመ። መለስ ቢል ህይወቱ እንደ አረም ተሞልቶ አገኘው። ይህን ሁሉ ኃጢአት መቼ አድርሜ ጨርሰዋለሁ ብሎ ተስፋ ቆረጠ። አንድ አረጋዊ አባት ይህን አዩና አንድ ምሳሌ ነገሩት። አንድ ሰው አረም የሞላበት እርሻ ነበረው። ለልጁ ሂድና አረሙን አጽዳ አለው። ልጁ ሄደ፣ አረሙን አየ፣ ተስፋን ቆረጠ። ይህማ አይቻልም ብሎ ተኛ። በኋላ አባቱ መጣ። ለምን አልሰራም? ልጁም አባባ በጣም እኮ ነው የሚበዛው። አባትየው ግን አንድ የወርቅ ምክር ሰጠው። ልጄ ሆይ በአንድ ቀን ሁሉንም አታጽዳ። በየቀኑ ልክ የምትተኛበት አልጋ ያህል ብቻ አጽዳ። ልጁ ይህን ሲሰማ ቀላል ሆነለት። በየቀኑ ትንሽ ትንሽ ትንሽ፣ በመጨረሻም እርሻው ጸዳ። ወዳጄ ያንተም ህይወት እንደዚህ ነው። የ9 ዓመት ኃጢአትን በአንድ ቀን ልታጠፋ አትችል ይሆናል። ግን ዛሬ ትንሽ ጸልይ፣ ነገ ትንሽ መጽሐፍ አንብብ። ቀስ በቀስ የአረም እርሻ ወደ ጽድቅ የአትክልት ስፍራ ይቀየራል። አትዳከም። ወንድሞች ከአረጋውያን አንዱ ከባድ የሆነ ብህቱና የተጋድሎውንና አስጨናቂ ትህርምቱን እንዲቀንስ ለመኑት። እርሱ ግን እንዲህ ብሎ መለሰላቸው፣ ልጆቼ አብርሃም የእግዚአብሔርን ታላቅ ስጦታ ሲያይ የሚጸጽተው በኋላ ድካሙ ሳይሆን ቀደም አድርጎ ባለመጋደሉ እንደሆነ ነግራችኋለሁ። አንድ ወንድም አንድን አረጋዊ እያደረኩት ያለሁት ነገር እንደመነኩሴ አይደለም፣ ምን ላድርግ? እበላለሁ፣ እጠጣለሁ፣ እንዲሁ ያለ ሐሳብ እተኛለሁ። ክፉ ሐሳብ አለብኝ። ከአንዱ ሐሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና። አረጋዊውም እንዲህ አለው፣ በበዓት ተቀመጥና ሳትጨነቅ ማድረግ የምትችለውን ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር አባ አንጦንዮስ በበረሃ ከሰራቸው ታላላቅ ስራዎች ጋር ዋጋው እኩል እንደሆነ አስባለሁና። እንዲሁም ስለ እግዚአብሔር ስም ስትል በዓትን አጽንተህ በመቀመጥህና ሕሊናህን በመጠበቅህ አባ አንጦንዮስ የነበረበት ቦታ አንተም እንደምታገኝ እመን። አንድ ወንድም ገዳሙን ትቶ ከመውጣት ፈተና ጸባ ፍልሰት ጋር የታገለ 9 ዓመታትን አሳለፈ። ሁል ጊዜ ጠዋት ላይ ሊሄድ ይዘጋጅና ማታ ሲሆን በልቡ ነገ ይህን ቦታ ለቅቄ እሄዳለሁ። ጠዋት ሲሆን ደግሞ ስለ እግዚአብሔር ስል የዛሬውን ቀን ለመዋል በርታ ይላል።
ለ9 ዓመት እንዲሁ ካደረገ በኋላ እግዚአብሔር ፈተናውን ሁሉ አራቀለት፣ በሰላም ኖረ። አንድ አረጋዊ አንድ ወንድም ለ9 ዓመት ያህል ደህንነቱን እንኳን እስኪጠራጠር ደርሶ በሐሳቡ ሲፈተን እንደኖረ ተናገረ። ከውስጡ የሚፈተነው የሐሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝም፣ ነፍሴን አጥቻለሁ። አንድ የጠፋው ስለሆነና ዋጋ ስለሌለኝ ወደ ዓለም ልመለስ። ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል ድምጽ መጣለት። እነዚህ የተፈተንክባቸው 9 ዓመታት ለአንተ የክብር አክሊል ሆነዋል። ወደ ቦታ ተመለስ። ይህን ሐሳብን አስወግድልሃለሁ። ከአባቶች አንዱ ይህን አለ። አንድ ቀን ቅዳሜ ማታ የተወሰኑ ድሆች ምጽዋት ሊቀበሉ መጡ። ሌሊት ተኝተን ሳለ ከእነርሱ መካከል ትንሽ ብጣሽ ጨርቅ ብቻ ያለችውና እርሷን ጣል አድርጎ የተኛ ሰው ነበር። ሌሊት ስወጣ ከባድ ከሆነ ብርድ የተነሳ ጥርሶቼ ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ ያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግንሃለሁ። በዚህ ሰዓት ስንት ባለጸጋዎች ብረት ለብሶ በእስር ቤት ታስረዋል። ስንቶችስ ተፈጥሯዊ ሰውነት ፍላጎታቸውን እንኳን ለመፈጸም በማይችሉበት ሁኔታ እግራቸው በሰንሰለትና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለኩ መዘርጋት የምችል እንደ ንጉሥ ነኝ። ይህን ስሰማ ለወንድሞቼ አወራሁላቸው፣ እነርሱም ጥቅም አገኙበት። አንድ ወንድም አንድን ትልቅ አረጋዊ አባ እንደምፈልገው የሆነ አባት ባገኘውና አብሬው በሞትኩ። አረጋዊው ፈጣሪዬ የምትፈልገው ነገር ብዙ ይጠቅም ይሆናል። ያ ወንድም ግን እያሰበው ያለው ነገር ጥሩ ነው ብሎ ራሱን ስላሳመነ የአረጋዊውን አባባል አላስተዋለውም። በእውነትም ጥሩ የሆነ ነገር እየፈለኩ ነው ብሎ ከልቡ እያሰበ መሆኑን ያ አረጋዊ ስለተረዳ እንደ ሐሳብ የሆነ ሽማግሌ ብታገኝ ከእርሱ ጋር ትሆናለህ? ያም አዎ እንደ ልቤ ከሆነ አዎ እኖራለሁ። እንዲህ ከሆነ የአረጋዊን ፍቃድ የምትከተለው አንተ ሳትሆን ምናልባት እርሱ የአንተን ፍቃድ መከተል ይኖርበት ይሆናል። ታዲያ ይህ መልካም ይመስልሃል? በዚህ ጊዜ ያ ወንድም ተነሳና የተናገረውን ነገር ተገንዝቦ በፊቱ ወድቆ ይቅር በለኝ፣ ለካ ምንም ያልሆነ ነገር እያሰብኩ ሳለ እኔ ግን መልካም የሆነ ነገር እያሰብኩ እንደሆነ አድርጌ ራሴን እያታለልኩ ኖሯል። ጠባቧና ቀጥተኛዋ መንገድ ምንድናት? ተብሎ አንድ አረጋዊ ተጠየቀ። ሲመልስም ቀጥተኛዋና ጠባቧ መንገድ ይህች ናት፣ የራስ ሐሳብ አለመታዘዝና የራስን ፍላጎት ማሸነፍ። ነው ሁሉን ትተህ ተከተል ማለት ይህ ነው። ማርቆስ ምዕራፍ 10 ቁጥር 28። አንድ ወንድም ደግሞ በከባድ የጥርጥር መንፈስ ተያዘ። ሰይጣን በልቡ አምላክ የለም እያለ ይሞግተዋል። ይህ ወንድም ሐሳቡን ለአባባው ሚል ለመንገር ይሄዳል፣ ግን አፈረ። ደረሰና ዝም ብሎ ተመለሰ። እንዲህ እያለ ብዙ ጊዜ ተመላለሰ። አባባው ሚን አወቁበት። ልጄ
ለምንድነው ዝም ብለህ የምትሄደው? ንገረኝ እንጂ። አባቴ የሚመጣብኝ ሐሳብ እኮ በጣም የረከሰ ነው። እፈራለሁ። አባ ባውሚን ግን እንዲህ አሉት። ይህ ግድግዳ እንደማይናገር እኔም ለማንም አልናገርብህም። ንገረኝ። አባ ሰይጣን አምላክ የለም እያለኝ ነው። አባታችን ግን ልጄ ሆይ ይህማ ያንተ ሐሳብ አይደለም፣ የሰይጣን ነው። ከአሁን በኋላ እንዲህ ሲልህ እንዲህ ብለህ መልስለት። አንተ የተረገምክ፣ ይህ ሐሳብ ያንተ ነው፣ በአንተ ላይ ይሁን። እኔ ግን በእግዚአብሔር አምናለሁ። ይህ ወንድም ሄደ። ሰይጣን ሲመጣ እንደተባለው መለሰለት። ሰይጣኑ መጋለጡን ሲያክሸሽ ሐሳብህን በዝምታ ተቀበል፣ ተከራከረው፣ ናቀው። በመጨረሻም አንድ አረጋዊ የተናገሩትን ልብ እንበል። ነቢያት መጽሐፍትን ጻፉ፣ አባቶቻችን በተግባር ኖሩት። ቀጥሎ የመጡት በቃላቸው አጠኑት። የዛሬው ትውልድ ግን መጽሐፉን በመደርደሪያ ላይ ያስቀምጠው። እኛ የትኞች ነን? በመደርደሪያ ያስቀመጥን ወይስ በተግባር የምንኖር? የሰማናቸው ታሪኮች እንዲሁ ተረት ሆነው እንዳይቀሩ እግዚአብሔር በፈተናችን ጊዜ ኃይል ይሁነን። የማይቻል የሚመስለውን የአረም እርሳችን በንስሐ ያጽዳው። አሜን።